ይህን የመሰለ የቡላ ገንፎና ሌሎች የቡላ አይነቶችን ለማዘጋጀት የሚረዳችሁን የቡላ ሊጥ በቤት ውስጥ እንዴት አዘጋጅታችሁ እንደምታስቀምጡና እንዴት በተደጋጋሚ ሳይበላሽ መጠቀም እንደምትችሉ በዛሬው ቪዲዮ አሳያችኋለሁ። እኛም ይህን ዘዴ በቤታችን ስለምንጠቀመው ምንም ሳንሰስት እያንዳንዱን ሂደት እናሳያችኋለን። ቡላ ከገጠር ሲመጣ በደንብ በኮባና በቅጠል ታስሮ ይመጣል። እኛ ላያያዝ እንዲመቸን ላስቲክ ላይ ገልብጠን አምጥተነዋል። ይህ እጄ ላይ የምትመለከቱት አንድ ስር ቡላ ነው። አንድ ስሩ ብዙውን ጊዜ ከ5 ኪሎ እስከ 8 ኪሎ ድረስ ይደርሳል። እናንተ ያመጣችሁት ቡላ በቅጠልና በኮባ የተሸፈነ ከሆነ የታሰረበትን ልጥ መቀስ በመጠቀም እየቆረጣችሁት ቅጠሉን ተጠንቅቃችሁ ታነሳላችሁ። ቅጠሉ ላይ ጭቃ እንዲሁም የተለያዩ ነፍሳት ካሉ ቀስ እያላችሁ በእጃችሁ እያራገፋችሁ መላጥ ይኖርባችኋል። አሁን ሰፋ ያለ ትሪ ታዘጋጁና ቡላውን ትገለብጣላችሁ። የቀራችሁንም ቡላ ሸፈን አርጋችሁ ወይም በደንብ አስራችሁ ታቆዩታላችሁ። አሁን ትሪው ላይ ቀንሳችሁ ያዘጋጃችሁትን ቡላ እጃችሁን በመጠቀም በደንብ ትፈረፍሩታላችሁ። ምስሉ ላይ ስትመለከቱት በጣም ጠንካራ እንዳይመስላችሁ፣ በእጃችሁ ትንሽ ስታሹት ፍርክስ ይልላችኋል። የቡላ ዱቄት የምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። እኛ የምናዘጋጀው የቡላ ዱቄት የቡላ ሊጥ ለማትፈልጉ ቆንጆ አማራጭ ሆናችኋል። ከቡላ ዱቄቱ በተጨማሪ የተለያዩ የመለኛ የምግብ ግብዓቶችን እዛው የኢንስታግራም ገጻችን ላይ ማዘዝ ትችላላችሁ። ቡላውን ምስሉ ላይ በምትመለከቱት መሰረት ሁለት እጃችሁን እንዲሁም መዳፎቻችሁን በመጠቀም በደንብ ትፈጩታላችሁ። ይህ እጄ ላይ የምትመለከቱት ቡላ ገበያው ላይ በጣም ንጹህ ቡላ የሚባለው ነው። እንደምትመለከቱት ብዙ ቆሻሻ የለውም። የማይረባ ቡላ ወይንም ታስሮ የቆየ ቡላ ከሆነ እንደዚህ ነጭ አይሆንላችሁም። በተጨማሪ ሽታውም ጠንከር ያለና ትንሽ ለአፍንጫ የሚሰነፍጥ ይሆናል። ስለዚህ ቡላ ስትገዙ ንጹህና ቆንጆውን መርጣችሁ መግዛት ይኖርባችኋል። እዚህ ጋር ቡላውን ለመፈርፈር እጃችሁ እንዳይሸት ከፈለጋችሁ ጓንት መጠቀም ትችላላችሁ። ቡላ ትንሽ ጠንከር ያለ ቃና ስላለው ከእጅም ቶሎ አይለቅላችሁም። ነገር ግን ሳሙናና ውሃ በመጠቀም በተደጋጋሚ በደንብ ካጠባችሁትና በሎሚም 1-2 ለቅለቅ ካላችሁ ሽታው ብዙ ሳይቆይ ይለቅላችኋል። በቆንጆ መልኩ በእጃችሁ ከፈረፈራችሁት በኋላ ቡላው እንደዚህ ይመስልላችኋል። ቡላውን በዚህ መልኩ በደንብ ከፈረፈራችሁት በኋላ በውሃ ስትበጠብጡት በቀላሉ ይሟሟላችኋል። አሁን ቡላውን ለመበጥበጥ ሰፊ ባልዲ ታዘጋጃላችሁ። የምትጠቀሙት ባልዲ እንደምትበጠብጡት የቡላ ብዛት ይወሰናል። እኔ ቡላውን ለመበጥበጥ 2 ባልዲዎችን ተጠቅሜያለሁ። አሁን ያዘጋጃችሁትን ቡላ ባልዲ ውስጥ ትገለብጣላችሁ። ቡላውን ለመበጥበጥ እንዲሁም ለማቆየት የምትጠቀሙት ባልዲ በጣም ንጹህ፣ ደረቅ፣ አየር የማያስገባና ክዳን ያለው ቢሆን ይመረጣል። ያዘጋጃችሁት ባልዲ ውስጥ ግማሽ ያህል ቡላውን ከጨመራችሁ በኋላ ንጹህ ውሃ ከላይ ትጨምሩበታላችሁ። ውሃ መጨመር ያለባችሁ በደንብ ዘለግ አድርጋችሁ መሆን አለበት። የምትጠቀሙትን ውሃ ንጹህና ቀዝቃዛ መሆን አለበት። አሁን ሰፊና ጠንካራ ማማሰያ በመጠቀም ቡላውን በደንብ ትበጠብጡታላችሁ። እዚህ ጋር ቡላውን ለመበጥበጥ ትንሽ ካታገላችሁ እጃችሁን ውስጥ ከታችሁ ሊጡን መበተን ትችላላችሁ። ቡላው ሳይጓጉል በደንብ ከተበጠበጠ በኋላ ይህንን ይመስላል። አሁን የበጠበጣችሁትን ቡላ በደንብ ታጣሩታላችሁ። ቡላውን ለማጣራት ሌላ ባልዲ ወይም ጎድጓዳ ሳህን ታዘጋጁና ወንፊት በመጠቀም በደንብ ታጣሩታላችሁ። የምትጠቀሙት ወንፊት በደንብ ጥቅጥቅ ያለና ንጹህ መሆን አለበት። ወንፊቱ ላይ በጥብጣችሁ ያዘጋጃችሁትን ሊጥ ከላይ ትጨምራላችሁ። ሊጡን ከጨመራችሁ በኋላ ሰፋ ያለ ማንኪያ ወይም ማማሰያ በመጠቀም በደንብ እያማሰላችሁና እየደፈጠጣችሁ ታጣሩታላችሁ። አንዴ ያጣርታችሁ እንደገና ደግሞ ሌላ መጨመር ስታስቡ ማማሰያውን በመጠቀም ሊጡን መበጥበጥ እንዳዘነጉ። ቡላ ቶሎ የመዝቀጥ ባህሪ ስላለው ወደ ወንፊቱ ከመጨመራችሁ በፊት በጥበጥ እያረጋችሁ መጨመር ይኖርባችኋል። እዚህ ጋር ሊጡን ስታጣሩት ሳር፣ ቅጠልና ጥቁር ነገሮችን ልታገኙ ትችላላችሁ። መለኛ ላይ ተመልክታችሁ በየቤታችሁ የሞከራችሁት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እያነሳችሁ ላኩልን። የላካችሁት የምግብ አይነት ላይ ሐሳብ እንዲሁም አስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ቡላውን ባሳየዋችሁ መሰረት በተደጋጋሚ ሳትሰለችሁ በደንብ ካጣራችሁት በኋላ እንደዚህ አይነት ቆሻሻ ይወጣል። ላዩ ላይ የቀረ ካለ ደግሞ ውሃ ከላይ እያፈሰሳችሁበት ማጥለል ትችላላችሁ። ቡላው የመጀመሪያ ዙር ከጠለለ በኋላ ይህንን ይመስላል። ምስሉ ላይ እንደምትመለከቱት ውሃ ትንሽ ስላነሰው ተጨማሪ ውሃ ትጨምሩበታላችሁ።
የምታዘጋጁት የቡላ ሊጥ በደንብ እንዲጠልላችሁ ፈጽሞ ውሃ ማሳነስ የለባችሁም። አሁን ቡላው ላይ ውሃ ከጨመራችሁ በኋላ አንዴ ትበጠብጡታላችሁ። እዚህ ጋር የጓጎለ ካለ በደንብ ታስለቅቁታላችሁ። የጓጎለውን ለማስለቀቅ ማማሲያው ካስቸገራችሁ እጃችሁን በደንብ ትታጠቡና በእጃችሁ ጓጓለውን ማስለቀቅ ትችላላችሁ። የጓጎለውን ቡላ በደንብ ካስለቀቃችሁ በኋላ ከድናችሁ ለ3 ሰዓት ያህል ታቆዩታላችሁ። በ3 ሰዓት ጊዜ ውስጥ ውሃው ወደ ላይ እየወጣ እንዲሁም ቡላው ወደ ታች እየዘቀጠ ይመጣል። ቡላው ወደ ታች ሲዘግጥ ቆሻሻው ወደ ላይ ይወጣላችኋል። እኔ ቡላውን ለ5 ሰዓት ያህል ካቆየሁት በኋላ ልክ ምስሉ ላይ በምትመለከቱት መሰረት ውሃው ወደ ላይ ወጥቶ ቡላው ወደ ታች ዘግጦ ጠብቆኛል። አሁን ሰፋ ያለ ሳፋ ታዘጋጁና ከላይ የሚገኘውን ውሃ ተጠንቅቃችሁ ታፈሳላችሁ። ቡላውን ከቦታ ቦታ ስታንቀሳቀሱት ፈጽሞ መበጥበጥ የለበትም። አንድ ቦታ ካስቀመጣችሁት በኋላ እዛው መዝቀጥ ይኖርበታል። ምስሉ ላይ እንደምትመለከቱት የመጀመሪያ ዙር የወጣው ቆሻሻ ይህንን ይመስላል። ሊጡ ላይ የቀረ ተጨማሪ ቆሻሻ ስላለ ተጨማሪ ውሃ ዘለግ አርጋችሁ ትጨምራላችሁ። ውሃውን ዘለግ አርጋችሁ ከጨመራችሁ በኋላ በደንብ ትከድኑትና ልክ እንደመጀመሪያው ቡላው በደንብ እስኪዘግጥ ድረስ ከድናችሁ ታስቀምጡታላችሁ። እዚህ ጋር እንደ አማራጭ ከፈለጋችሁ ቡላ ውስጥ የቀረ ቆሻሻ ወይም የተጠራጠራችሁት ነገር ካለ ውሃ ቡላው ላይ ከጨመራችሁ በኋላ አንዴ ትበጠብጡታላችሁ። ለመበጥበጥ ትንሽ ጠንከር ካለባችሁ እጃችሁን ከታችሁ በደንብ ትበትኑታላችሁ። ታዲያ እጃችሁን የምትከቱበት ከሆነ እጃችሁን በሚገባ በሳሙናና በውሃ በደንብ መታጠባችሁን እንዳዘነጉ። የቡላ ሊጡን ስታዩት ጥቁር ነገር ከሌለው ይህንን ሂደት መዝለል ትችላላችሁ። አሁን የበጠበጣችሁትን ቡላ ከድናችሁ ልክ እንደመጀመሪያው ታቆዩታላችሁ። ይህንንም ውሃ እየጨመሩ የማጣራት ሂደት ንጹህ ውሃ እስኪሆን ድረስ ትከተላላችሁ። እኔ 4 ጊዜ ያህል ውሃውን እየቀያየርኩለት በሄድኩ ቁጥር ልክ ምስሉ ላይ በምትመለከቱት መሰረት ንጹህ ውሃ ወጥቶልኛል። እናንተም ውሃውን መቀያየር ያለባችሁ ልክ እንደኔ ንጹህ ውሃ እስኪያወጣ ድረስ መሆን አለበት። የቡላ ሊጣችን በደንብ ከተጣራ በኋላ ይህንን ይመስላል። አሁን እንዴት ማስቀመጥ እንዳለባችሁ ልንገራችሁ። የቡላ ገንፎ ልታዘጋጁ ስትሉ አስቀድማችሁ ውሃውን ትደፉና የምትፈልጉትን ያህል ቡላ ቀንሳችሁ መልሳችሁ ውሃ ትሞሉትና ከድናችሁ ታቆዩታላችሁ። ቡላው ለረጅም ጊዜ ሳይበላሽ እንዲቆይላችሁ ከፈለጋችሁ ከቻላችሁ በየቀኑ ካልሆነ ደግሞ በ2 ቀን አንዴ ውሃውን መቀየር ይኖርባችኋል። ውሃውን ለመቀየር ልክ መጀመሪያ እንዳረጋችሁት ከላይ ያለውን ውሃ ተጠንቅቃችሁ ታፈሱና ምንም መበጥበጥ ሳይጠበቅባችሁ ከላይ ውሃ ትጨምሩበታላችሁ። ይህንንም ሂደት ቡላው ጥንቅቅ ብሎ እስኪያልቅ ድረስ ትከተላላችሁ። ሌላው መዘንጋት የሌለባችሁ ነገር ይህን ቡላ በዚህ መልኩ የምታዘጋጁት ከሆነ ነብሳት፣ ትንኝ፣ ዝንብ፣ በረሮ እንዳይገባበት በሚገባ መክደን እንዳዘነጉ። በደንብ በሚገባ የተጣራ የቡላ ሊጥ እንግዲህ ይህንን ይመስላል። ሁላችሁም ይህን መላ በመጠቀም በየቤታችሁ አዘጋጅታችሁ እንደምታስቀምጡ እንዲሁም እንደምትመገቡ ተስፋ እናደርጋለን። የዛሬው ቪዲዮ ተመችቷችሁ እዚህ ድረስ ከተከታተላችሁት የት አካባቢ ሆናችሁ እንደምትመለከቱን እንደተለመደው አስተያየት መጻፊያው ላይ ጻፉልን። ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።